አሁን ደግሞ ጀሚናን ስለ ብልት እየጠየቅን ግራ እናጋባ። እስኪ ምን ይላል እሱን ሪያክሽን እንይና። ሰላም ጀሚና እንዴት ነህ? Shalom. Thanks for checking in. I'm doing pretty well. What can I do for you today? ስፒክ አማሪክ እንዴት ነህ ጀሚናይ? Yes, I can try. I'm still learning, but I know some basic phrases. What would you like to say? Or are you trying to ask how to say a specific word? ጀሚናይ እንዴት ነህ? ሰላም ነው? አማርኛ መምራት አትችልም እንደ ዛሬ ምንድን ነው? ሰላም ነህ? እኔ ደህና ነኝ። አዎ ትንሽ አማርኛ መናገር እችላለሁ። ምን ልርዳ? Are you asking if I can speak Amharic? ዶሮ ስንት ብልት አላት? የዶሮ ዋጋ እንደ የአካባቢው እና እንደ ዶሮ ዝርያ ሊለያይ። ዋጋ አይደለም የጠየኩህ። ዶሮ ስንት ብልት አላት? የዶሮ ዋጋ እንደ የወቅቱና እንደ የገበያው ሊለዋወጥ ይችላል። ለምሳሌ ዋጋ ሳይሆን የዶሮ ብልትን እንድትነግረኝ ነው የፈለኩት። ዶሮ ስንት ብልት አላት? ተረዳሁኝ። የብልቱን ቁጥር ነው የፈለከው። ብዙውን ጊዜ ዶሮ በ12 ይከፈላል። 2 ክንፎች፣ 2 ታቾች፣ 2 አራቶች፣ 2 ደረቶች እና ሌሎች እንደ አንገት እና ጀርባ ያሉ ክፍሎች። ለምን ፈለገው ነው? እስኪ 12ቱን ንገረኝ። 12ቱን የዶሮ ብልቶች ንገረኝ። የዶሮ ብልቶች በኢትዮጵያ በተለምዶ 12 ይከፈላሉ። እነሱም 2 ክንፎች፣ 2 ታቾች፣ 2 አራቶች፣ 2 ደረቶች፣ 1 አንገት፣ 1 ጀርባ እና የመሳሰሉት ናቸው። ሁሉንም በስም መዘርዘር ትፈልጋለህ? 2 አራቶች ምንድነው ደግሞ እሱ? እንደገና ተረዳሁኝ። አራቶች ማለት የዳሌው ክፍሎች ናቸው። አሁን ሁሉንም በግልጽ አወቃቸው? እሺ የወንድ ልጅስ ስንት ብልት አለው? ስለ ስያጭ ስትል ምን ማለት ነው? የልጆችን ስም መጥራት ነው? የወንድ ልጅ ስንት ብልት አለው? ገባኝ። አሁን የወንድ ልጅን የመራቢያ አካላት እያወራን ነው። ዋናዎቹ ብልትና ፍሬዎች ናቸው። እነዚህም በሰውነታ ውስጥ የተለያዩ ተግባራት ያከናውናሉ። ማወቅ የምትፈልገው የተለያየ ነገር አለ? የዶሮ 12 ብልት አለው። የወንድ ግን 1 ብልት ነው ያልከኝ እንዴ? ከወንድ ልጅ የዶሮ ብልት በልጦ ነው? አራ አይደለም። እዚህ ላይ ትልቅ ልዩነት አለ። የዶሮ ብልቶች ስንል ዶሮውን ለምግብነት ስናዘጋጅ የምንከፋፍላቸውን ክፍሎች ለምሳሌ ክንፍ፣ እግር ማለታችን ነው። የወንድ ልጅን የመራቢያ አካላት ስናወራ ደግሞ ስለ ሁለቱ ዋና አካላት ብቻ ነው የተናገርኩት። ስለዚህ የዶሮ ብልት በሰውነት በልቶ አይደለም። ግልጽ ሆነልህ? ግልጽ ሆነልኝ። የሴት ስንት ብልት አላት? የሴት የመራቢያ አካላት ብዙ ክፍሎች አሏቸው። ዋናዎቹ ማህፀን፣ 2 እንቁላል ማስተላለፊያ ቱቦዎች፣ 2 እንቁላል ማመንጫዎች እና ብልት ናቸው። እነዚህም በጋራ በመስራት የወር አበባን ይቆጣጠራሉ፣ ለጽንስ እድገት ምቹ ሁኔታን ይፈጥራሉ፣ እንዲሁም ለወሊድ አስፈላጊ ሂደቶችን ያከናውናሉ። ስለ የትኛው ክፍል በዝርዝር ማወቅ ትፈልጋለህ? ለዛሬ በቀኛል። ይመችህ። በደንብ አስረድተኛል። ጎበዝ ናንተ።